ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው አፈረሱት አሉ ቅንነት አዲስ ልብስ ብዬ ቁጭ ብዬ ልቀጥል ነው እንግዲህ ይህን መቀመጫ ማረፊያ ለሰራችሁልን እንዲሁ ሳነብ እንዳልደናቀፍ የሆንኩ ዘመን እንደሆነ አሁን መናገር አይጠበቅብኝም። ለማንኛውም ቅንነት አዲስ ልብስ እያወጋን ባለው ነው ርዕሰ ጉዳይ ላይ እንደ ወዳጆቻችን እንዳትሳሳቺ አደራሽን። ለጉዳዩ ባዳ አይደለሁም። እያወጋን ባለው ርዕሰ ጉዳይ ላይ እንደ ወዳጆቻችን እንዳትሳሳች አደራሽን። ለጉዳዩ ባዳ አይደለሁም። ደግሞም ከሚሰራው ስራም ከሚሰሩ ሰዎችም በግል ጭራሽ የጥቅም ተቋዳሽ አይደለሁም። የማወራሽ ስለኔ ህይወትና እውነትም ጭምር ነው። ኢህአዲግ ከዚህ ከጎኔ የምታዩን የኖርኩበትን ፊት በርን ሲያፈርስና ነዋሪውን ሲበትን ከተቃወሙትና ከተጠቁትም አንዱ ነኝ። የ4 ኪሎ ቤተ መንግስት ተንተርሰው ከሚኖሩት ውስጥም አንዱ ነበርኩኝ። ይልቅ ከ4 ኪሎ የተገፋነውንና ለሰፈሩም ባዳ የሆነው አሁን ነው። ይህ ስራ ለመስራት መጣን እንጂ ቅኔም አለው። ከ4 ኪሎ የተገፋነው ለ4 ኪሎ ባዳ የሆነው ያኔ ሳይሆን አሁን ነው። ያኔ ምስክር ነበር ለግፉ በሙሉ። ስለዚህ ለከንቲባ ጽህፈት ቤቱማ ጭራሽ ማናደርሶን ዝርዝሩ ይቆየን፣ እመለስበታለሁ። ኢህአዲግ ድህነትን አጠፋለሁ በሚል ሽፋን ድሃውን ከተወለደበት እያፈናቀለ ሲያጠፋ በብዕር ከተፋለሙት አንዱ ነኝ። ጽሁፎቹንም ብሎግ ላይ አሊያም ወመዘክር ጎራ ብለሽ አንብቢ በጋዜጦቹ ላይ ተሰንዶ ቁጭ ብሎልሻል። የቤተ መንግስት ደጃፍ ግፎች፣ ወያኔ ሐራም፣ በድሃ ስም የተሰሩ የሀብታም መኖሪያዎች ወዘተ የሚሉ በእነዚህ ጉዳዮች ላይ ብቻ ያተኮሩ አደባባይ ላይ በፎቶዬ በስሜ ጋዜጣ ላይ ጻፏቸውን ማየት ይቻላል። ያኔ የት ነበራችሁ ብሎ መጠየቅ የዛሬ አልቃሾችን የእናንተ ስራ ነው። እንቀጥል። ህይወቴን ነው እያወራሁ ያለሁት። ምክንያቱም ድርጊቱን ሳይሆን አድራጊውንና የድርጊቱን ዓላማ ስለተረዳው ነበር እነዚህን ጽሁፎች የጻፍኩት። ፈረሳው ለልማት ሳይሆን ለገንዘብ ጥማት፣ ማፈናቀሉም ለበቀል መሆኑ ስለሚገባኝ ድሮ ምን ጠፋ አሁንስ ምን ተቀየረ ካልሽኝ መልሴ አዲስ መልስ ነው። አይገርምም? ቅንነት ነው መልሴ። ቅንነት በፍጹም ሰልባጅ አይደለም፣ ለብሰነውም አናውቅም። ቅንነት አዲስ ልብስ ነው። ያንን አዲስ ልብስ የለበሰ መሪ ማየቴ ነው አዲሱ ነገር። ዶክተር አንማው በነገራችን ላይ አስተምረውኛል። ዶክተር አንማው አንተነህ አቶ መለስ ዜናዊን ኳሷ በእርሶ ቁጥጥር ስር ስለሆነች እርሶ ቅን እንዲሆኑ ብቻ ነው የምመኘው እንዳሉት አሁን የተገኘውም ይህ ሰልባጅ ያልሆነ አዲስ የምለው ቅንነት ነው። ዳስሼ ጨብጬ የማወቅ እድል የገጠመኝ ምስክር ጥራ ካልሽኝ የፒያሳና የ4 ኪሎን አብሮ አደግ አዋሬን ያው ወረድ ብለሽ ጠይቃት፣ መራመጃውም ተመቻችቷል። አፈረሱት ብላ ያልዘፈነችውን አቧሬን የፈረሰ ቤት ውስጥ የወደቁ አዛውንት አያቶችሽ ቤት በየክረምቱ እያፈሰሰ የታደሰላቸውን መራቂ ባራኪ እናቶችሽን ጠይቂ። ከጭቃ ውልቅ ከፎቁ ጥልቅ የሚለው ምርቃት የደረሳቸውን ምስኪን አባቶችና እናቶችን ጠይቂ። በረሃብ የወድቁበት በነበረው ትምህርት ቤታቸው እየተመገቡ የሚማሩትንና ዩኒፎርም በነፃ የለበሱትን ህፃናት ጠይቂያቸው። ወደፊትም አብሯቸው ያድጋል። በፈገግታ ይመልሱልሻል። ከፈገግታቸው ላይ መልሱን ታገኛለሽ። ለገዛ ልጆቻቸው በየትምህርት ቤቱ ምግብ እንዲያበስሉ ደሞዝ የሚከፈላቸውን እናቶቻቸውንም እዛው አንድ ቦታ ቆመሽ ጠይቂ። አይሱዙ የሚያጎብጥ እንጨት አይሱዙ መኪና እንኳን የሚያጎብጥ እንጨት በጀርባቸው አዝለው እንጦጦ ጋራ ይወጡ የነበሩ እናቶችን አዲሱ ስራ ቦታቸው ድረስ ሄደሽ ጠይቂ።
ከወዛቸው፣ ከድምፃቸው፣ ከምርቃታቸው እውነቱን ታገኛለሽ። በየሰፈሩ በተገነቡት የነፃ ምገባ ማዕከላት ራታቸውን በልተው የሚወጡትን ምስኪን አያቶችሽን ጠይቂ። እጆቻቸውን ወደ ሰማይ ዘርግተው ከምስጋና ጋር ይነግሩሻል። በሙሉ አይናቸው ማየት በሚፈሩት ቤተ መንግስት ጠቅላይ ሚኒስትሩ እያስተናገዳቸው፣ ቀዳማዊት እመቤት እያጋፈረቻቸው የገናና የፋሲካ ምሳ በክብር ተጋብዘው የሚወጡትን ምስኪኖች ጠይቂያቸው። አይገርምም? እኔም ከእናንተ ጋር እየተገረምኩ ነው። አሁን ለዚህኛው ፋሲካ የተነሳው ለቅሶ ከ2 ዓመት በፊት ከጻፍኩት ጽሁፍ ጋር እንዴት አንድና ያው ይሆናል? ክሳችን እሺ፣ ልቀጥል ከጽሁፉ ጋር ነኝ ዛሬ። በቤተ መንግስት ከሀገር መሪ ጋር አፍጥረው የሚወጡትን ጾመኛ ምንዱባን ጠይቂያቸው። ከእንባ ጋር እውነቱን ይነግሩሻል። ድሃና ድህነትን የሚለይ መሪ መኖሩን፣ ድህነትን የሚጠላ ድሃ የሚወድ መሪ መኖሩን፣ ከሁሉም በላይ ቅንነት መኖሩን እነኚሁ ያበስሩሻል። ፒያሳም ከፈራች ትጠይቅ፣ መስቀል አደባባይን ጎራ ብላ ትጠይቅ፣ እንጦጦን ቀና ብላ ትጠይቅ፣ ፊት በርን ወዳጅነትን ትጠይቅ፣ ቃሊቲን፣ ቦሌን፣ ሸጎሌን ትጠይቅ፣ ጫካንም ትጠይቅ። ነገዋን ይነግሯታል። ላይኛውንም ታችኛውንም ቤተ መንግስት ትጠይቃቸው። ሀብቷን በደንብ አድርገው ይነግሯታል። ብዙ መራቅ ካልፈለገች እምብርቷ ላይ ያለውን አድዋ ሙዚየምን ምን እንደነበረ አሁን የት እንደደረሰ ትጠይቀው። ተስፋዋን ቁልጭ አድርጎ ገላልጦ ያሳያታል። የኔማ ከተማ ያኔ የከተማ ዘፈን ትክክለኛ ትርጉም ይገባታል። አራዳ አራዳ ብለው እንግዲህ በእኛ ዘመን በከቨር የተላቀሱበት ማለት ነው። እንግዲህ አፍራሿ ማን እንደሆነ ይገባታል። ገንቢዋ ማን እንደሆነም ይገለጥላታል። ያለ እናት ያለ አባት ያሳደገቻቸውን ለልጆቻቸው ጥሩ እናትና አባት እንዲሆኑ ታስተምራለች። ያኔ አሁንም የከተማ መኮንንን ዘፈን ቀጥሎ እንዲህ እንሰማዋለን። ከእንግዲህ ደጃች ውቤ ምን ሀገር ሆነች፣ ያችም ልጅ አገባች፣ ያችም ልጅ ቀረች መባሏ ቀርቶ ለራሷ ይዘፈንላታል። ያውም የሰርግ ዘፈን፣ መርዶ ለቅሶ ሳይሆን የሰርግ ዘፈን። አይዞሽ ሙሽሪት አይበልሽ ከፋ፣ አይበልሽ ከፋ፣ ሁሉም ያገባል በየወረፋ የሚል ዘፈን ይተካላታል። ተስፋ ይነገራታል። ገና ቀጥላለሁ ብዬ ወደ ሌላኛው ጽሁፍ ሄዳለሁ። ደግሞም ሁላችሁንም እንኳን አደረሳችሁ መልካም ቀን ብያለሁ በዚህ ጽሁፍ ላይ። አሁንም እንኳን ለዛሬ ደረሳችሁ። ዛሬም በዓል ነው። እንግዲህ በጽሁፎች ውስጥ ሁሉ ለሚስተዋሉ ስርዓተ ነጥቦች ይቅርታ ጠይቃለሁ የሚል ማሳሰቢያ ከጽሁፉ በታች አለ። ምናልባት ኢትዮጵያን አየኋት ከሚለው ጽሁፌ በፊት ለአሁኑ የጀመርነውን ቆይታ አሳቢና ተሳቢ መልከስከሱ በጓዳ ክሱ በሜዳ የሚለውን የመጨረሻ ለዚህኛው ቆይታችን ያልኳትን ጽሁፍ ልመዝ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።